አይነካም አይነካም ያው ተመልከቱ ማዚ ልጅቱ ሚዲያ ላይ ሁላ ወጣ ማስተባበል ትፈልጋለች መንግስት የሚምራት መስሏታል ይላል ተስፋዬ ወዲ ትግራዩ ያው ተመልከች አመጣችሁ ጨዋታው ይገልሻል የኔ ቆንጆ አትቀልጂ ኢቢኤስ እና መንግስት አብረው ነው የሚሰሩት እውነት ነው ብዙ ነገር አበላሽተሻል ትላታለች ድራማውን አበላሽተሻል መፍትሄው መደበቅ ነው ብዙ ነገር አበላሽተሻል ይሄ ቀልድ አይደለም ሆኖም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ ይለቅስም አማራ ቢለቅስ መንግስት አይለቅስም ተመልከቱ ማዛ አማራ ነው የሚል ጥያቄ የሚያነሳው እዚህ ጋር ነው ብዙ ጊዜ ለትግሬ ነው የምትከራከረው ብዙ ጊዜ ለወያኔ ነው የምትከራከረው ለአማራ የሚጠቅም ነገር የምታደርግ ነው የሚመስለው የአማራ ወኪል ነኝ የምትለው ምን አለች ይቺ ልጅ ስቃይ እንዳለባት አሰርተዋት ስቃይ እንደደረሰባት አሰርተዋት ሲያበቁ ምን አለች መንግስት ቢለቅሽ አማራ አይለቅሽም አማራ ቢለቅሽ መንግስት አይለቅሽም መንግስት እሺ ስሙ ስለጠፋ አይለቃትም እንበል አማራ ስለምን ምን አረገችው ተሰቃዩ ያለችውን ሞትኩ ያለችውን ተደፈርኩ ያለችውን ደማው ያለችውን መከራየው ብሎ ድራማ ያሰሯትን አማራ ምን ያደርጋታል አማራማ የዘመናት የተቀበሩ የጮህበት ጉዳዩን የሚያወጣለት ሰው አገኘ አማራ ጮቤ ይረግጣል እንጂ አማራ እልል ይላል እንጂ ምን ስለሆነ ነው አማራ የልጅቷን የማይለቃት ምን ስለሆነ ምን ስላደረገች ይቀጥላል በጠላት እንደተከበበ ሰው አስቢ ስልክሽን አታንሺ አስቢ ካራንት ተናገሪ ሲሙን ሰብረሽ ጣይ እህትሽን የምትፈልጊያት ከሆነ እሺ አባቴ ትላለች የጨነቃት ምስኪን አስበሽ ወስኝ መደበቅ ከፈለግሽ አግዝሻለሁ ይሄን ነው ልልሽ የምችለው አሁን አለች አመጣ ጨነቃት እንግዲህ ሊያስወጣት ነው አይደል ወደውጭ እሺ ሲሙን ሰብሬ ጣልኩ የናንተን በምን ሊያዘው አለቻቸው ከዛ በኋላ ጻፊ ይላል ሲደመር አንድ 323 እኔ ሌላውን ሞላው ነበር ግን በጣም በሚገርም ሁኔታ ኢቢሲም ኤቲክሱን ጠብቆ ነው የሰራው ሙሉን ስልክ በሚዲያ አላሳየም ማለት ነው እንደዚህ ብለው ነው የሰሩት ይሄ ነውር ይሄ ትልቅ ወንጀል ነው ከቡርቴ የተገኘው ነገር ምንድነው አንደኛ የተቀበረው የተረሱት የአማራ ታጋች ህፃናት ልጆች ወጣ ደምቢዶሎ ዩኒቨርሲቲ መግለጫ የወጣበትን መንግስት ዓለም አቀፍ ህብረተሰብ የጮህበትን ኢትዮጵያውያን ሰልፍ የወጡበትን ጉዳይ መግለጫ ሳይሰጥ ከርሞ ስሙ ሳይጠራ ስሙ ሳይነሳ ወጣ ኢቢኤስ የስርዓቱ አቀንቃኝ የስርዓቱ አሸርጋጅ ጸረ ኢትዮጵያ ጸረ አማራ ጸረ ኦርቶዶክሱ ኢቢኤስ ጎንፍሎ ወጣ ማለት ነው እግዚአብሔር ስራውን ሰርቷል በአንድ ድንጋይ 3-4 ወፍ ነው ያጋለጠው ይሄንን አሁን እኔ ስለፈልፍቡል እብድ ትሉኛላችሁ ሌባ ትሉኛላችሁ እንጂ እንዲህ ያመጣል እግዚአብሔር አያርግ ይሄ ድራማ ግን በአማራ ልጆች ላይ በአማራ ወንድሞች በአማራ ሰዎች ላይ የተደረገውን
ሴራ የተደረገውን ግፍ የተደረገውን አረመኔነት ያጠፋዋል አያጠፋው ይቀንሰዋል አይቀንሰው እግዚአብሔር ነው ያጋለጠው እግዚአብሔር ነው ስራውን ይሰራው እግዚአብሔር ነው ስራውን ይሰራው ምንድነው የተፈለገው እሱን ጫራ ያደረኳትን ነገር ደግሞ አሳያችኋለሁ በተለይ ዘመዴ ግርማ ካሳ እየጮህብህ ነው ብለውኛል እኔ ምን አገባኝ እኔ ሲጮህብኝ ቢሆን ግርማ ካሳ ሰው በግል የነገረውን ሜዳ ላይ የሚዘረግፍ ሰው አይደለም ዘመድኩን በቀለ አይደለም ግርማ ካሳ ብሏል አለ ኦሮምቲቲ አይ ኦሮምቲቲ በዚህ ማይለም ግርምዬ የተበላቁ እኔ አለኝ ምን አገባኝ እቺኛዋን አይታርገን እንላለን አዎ በደንብ አይታችሁት እንትን ማለት አለባችሁ አዎ በደንብ እንድታዩት ነው የምፈልገው አዎ አስምሩበት እኔ ጻፉት ወረቀት ማስታወሻ አውጣታችሁ ጻፉት ጠይቋት ስለ እውነት ነው የምነግራችሁ ባሁን ሰዓት ይሄ ለምንድነው የተነሳው የሚለው አይተን እንጨርሳለን አብይ የፋኖ ኃይል እጅግ ሲበረታበት የሚያደርገው ምንድነው ጦርነቱን ለመቀልበስና ራሱን የሚያስተካክልበትን ጊዜ ለማግኘት ሲል የሚያደርጋቸው ነጥቦች አሉ ልብ ብላችሁ ተመልከቱ ከሶማሌ ወይም ከኤርትራ ጋር ይሄድና ልንዋጋ ነው አገር ልትወረር ነው በማለት ከህብረተሰቡ ላይ ከወጣቱም ላይ ገንዘብና ወኔ ያፍሳል መከላከያን ደግፉ በማለት ወጣት ወደ መከላከያ እንዲቀላቀል ያደርጋል ከዛ በጎን ደግሞ ማን ይመጣል የምክክር ኮሚሽን የሚባለው ብቅልና ወይም ደግሞ የአሜሪካን የውጭ ጉዳይ ሚኒስቴር ልክ እንደዛሬው ብቅልና የሆነች ነገር ያናግራል ሽማግሌዎችን ያንቀሳቀሳል ከዛ በቀጥታ የሚያደርገው ምንድነው በእነ መሳይ መኮንን በኩል ትክክለኛ ፋኖችን ፍለጋ ይሄዳል ከዛ እነ መሳይ የመንግስት ተቃዋሚ መስለው የአብይ አህመድ ተቃዋሚ መስሎ ይደውልና ቀጣይ የቅዳቸውን የዘመቻቸውን ምን ያህል እንደሚቆይ ምን ያህል የሰው ኃይል እንደሚሳተፍ ቤት በኩል ሊያጠቁ እንደሚችሉ ሄዶ ይጠይቃቸዋል ይሄ ለመንግስት ግብአት የሚሆን ነገር ይፈጥራል ማለት ነው መሳይ መኮንን ዋነኛ ስራው ይሄ ዋነኛው ስራ እና በለው ዋነኛ ስራቸው ይሄ ከዛ እስክንድር ጋር ይሄድና ደግሞ የአንድነቱ ጉዳይ እንዴት ነው መቼ ነው ፍቅር የሚመጣው መቼ ነው እንትን የሚመጣው ብሎ የአንድነቱ ጉዳይ በመግባት እንዲጓተቱ ያደርጋቸዋል መሳይ መኮንን ማለት ነው እንቅልፍ የለው መሳይ መኮንን እመኑኝ እግዚአብሔር ስራውን ይሰራል ብታምኑም ባታምኑም ልክ እንደነ ማዛ ልክ እንደነ ተስፋዬ ልክ እንደነ አስረስ ማሬ እግዚአብሔር የንጹሃን የአማሮች እንባና ደም መሳይን ምን እንደሚያደርገው መዝግቡ ሚስቱ ካለች መዝግቢ እግዚአብሔር ምን እንደሚሰራ እየጮኩ ከመሰለ ተሳስተሃል ከዛ በኋላ ምን ያደርጋል አብይ የፋኖን ምት ምንም እንዳልተሰማው ለማሳየት ምን ያደርጋል ወይ ወደ ውጭ ሄዳል ወደ ጅቡቲ አሁን ወደ አሜሪካ ወደ አውሮፓ መሄድ አይችልም የትም መጠራ ስለማይችል ወይ ደቡብ ሱዳን ይሄዳል ወይ ኬንያ ይሄዳል ወይ ጅቡቲ ይሄዳል ወይም ደግሞ የሆነ ክልል ውስጥ ሄዶ የበቆሎ እርሻ ውስጥ የአቮካዶ እርሻ ውስጥ ያረጋል ወይ ደግሞ አንዱ ክልል ሄዶ ብስክሌት እየነዳ ባህር ዳር ቆሞ የህንድ ፊልም በመስራት ከሚስቱ ጋር ፊልም ይሰራል ማለት ነው ምንም ፋኖ እንኩት እያደረገው እያለ እንዳይታወቅበት ያደርጋል ማለት ነው ከዛ ከህብረተሰቡ በለቀመው እና ባለው ገንዘብ ደግሞ ቶሎ ብሎ ምን ያደርጋል ሟች ሚኒሻ ያዘጋጃል ሟች አድማ ብተና ያዘጋጃል በሰበሰበው ገንዘብ ደግሞ ምን ያደርጋል አክቲቪስቶችን ይቀጥራል አክቲቪስቶችን ይበትናል አጀንዳ በቲክቶክ አጀንዳ በፌስቡክ አጀንዳ በዩቲዩብ ይበትናል እነሱን ዮኒ ማኛ
እነ ሞጣ ቀራኒዮ እነ ማንት ይወጡና ወይ ደጋፊ ወይ ተቃዋሚ መስለው እሪ ይላሉ እሪ ይላሉ ማለት ነው። ካላመናችሁ ላሰማችሁ ካላመናችሁ ማለት እናንተ መቼም ብዙዎቻችሁ አታምኑኝም፣ ግን ምንም ማድረግ አልችልም። እንድታምኑኝ ለማድረግ ማሰማት አለባችሁ። ሞጣ ቀራኒዮ ትንቁታላችሁ። እንግዲህ እሱ ዳኜ ነው እንግዲህ ዳኜ ዋለ ነው የሚናገረው። እሺ እንሰማለን። ይሄው እንሰማለን። ሊቀሊቃውንት እንትና እኮ የሚገርም ነው። ተመልከት እሺ ናጂ ሞጣዬ ይሄው መጣ እንግዲህ የቡርቴ ሀገር ሰው መጣ። ማንንም እኔ ምን አድርጌያለሁ? እኔ ካስፈለገ እኮ ሀገር ቤት ገብቼ መታገል እችላለሁ። ባይዘው ማንንም እኔ ምን አድርጌያለሁ? ዛሬ እኮ መብረር እችላለሁ። ማንም ምንም አያደርገኝ። እንዳንተ ደደብ አይደለሁም። በኢትዮጵያ አየር መንገድ በቦሌ የምገባ እንዳይመስል። የምገባው እኔ በሱዳን ልገባ እችላለሁ፣ በወልቃይት በኩል ልገባ እችላለሁ። እኔ ፋኖ አለኝ። ምስራቅ ጎጃም ፋኖ ባይዘው የኔ ነው። ልከፍለው እችላለሁ። ባይዘው የምዕራቡና የምስራቁ ልከፍለው እችላለሁ። እኔ ብገባው ይከፈላል። ቢሊዮነሩ ሊያቆመኝ አይችልም። እኔ ጀግናና ወንድ ስለሆንኩ የዘመንን ያክል ስናይፐር መያዝ አይቀርም። አትጠራጠር። የኔ ዘመድ ብትቆጥረው ጉንዳን ነው። እንደ ዘመነ እየታጀብኩ ሞጣ ላይ እንቀሳቀሳለሁ። አትጠራጠሩ። እኔ ዘመነ ካሴ በላይ ጀግና ነኝ። ባይዘው እኔ ለመጎረር አይደለም። ዝናቡ ከምትለው በላይ እኔ ጀግና ነኝ። ስለማታውቀኝ ነው። ይቺ የምስራቅ ጎጃማ ፖለቲካ እዚህ ጋር ትመጣለች ማለት ነው። የምስራቅ ጎጃማ ፖለቲካ አያችሁ፣ ስራው እየተሰራ ያለው እዚህ ነው። የተጠቀሱት ዘመነና ማን ናቸው? ዝናቡ። አያችሁ፣ የተጠመዱት ማን ናቸው? ዘመነና ዝናቡ ናቸው። ፋይናንሱን እንቅ አድርገውባቸው ያዙባቸው። ሞጣ ምስራቅ ጎጃም ነው፣ ቅባቴ ነው። እነማዛ እነማ ከማን ጋር እንደሚሰሩ ይታወቃል። ከነ ጠበቃ አዲስ ጌታ ነጋ ከነ ኢንጂነር ይልቃል ጋር ከነማ ይሄ ቲም ምን እንደሚሰራ ይታወቃል። የገዱ ቲም የሚባለው ምን እንደሚሰራ ይታወቃል። እነ ጌታቸው በየነ ምን እንደሚሰሩ ይታወቃል።
ምን እንደሚያገናኛቸው ሃይማኖታቸው ምንድነው? አብዛኞቹ ፕሮቴስታንቶች ናቸው፣ ጴንጤዎች ናቸው። ቅባት ደግሞ ከማን ጋር ይስማማል? ከፕሮቴስታንት ጋር ይስማማል። ጸረ ኦርቶዶክስ ጸረ ተዋህዶ ስለሆነ ማለት ነው። ለዚህ ነው ሞጣን እየከፈሉት የአማራን ኦርቶዶክስ የአማራን ቤተክርስቲያን የኢትዮጵያን ቅዱሳን የሚያሰደው የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዲያዋርድ የሚያደርጉት ከዚህ የተነሳ ነው። ምስራቆች ፓትሪያርክ መርጠው ተቀምጠዋል። ምክትል ፓትሪያርክ መርጠው ተቀምጠዋል። ቆጋ ተክለ ሃይማኖት ምስራቅ ጎጃም የቅባት ፓትሪያርክ መርጠው ተቀምጠዋል። አሁን ሰው የሚጮኸው ማላይ ነው። አብዛኛው አክቲቪስት የጎጃም ተወላጅ ነው። አብዛኛው ጋዜጠኛ የጎጃም ተወላጅ ነው። በአማርኛ ስለ አማራ ነው የሚጮሁት። ስለዚህ ትግራይና አባ ሰረቀ ላይ ይጮሃል፣ ኦሮሚያና አባ ሳዊሮስ ላይ ይጮሃል። ጎጃም ያለውን ግን አይናገሩም። 95% አክቲቪስቱ የምስራቅ ጎጃም አክቲቪስቶች ናቸው። ምዕራቡ እንኳን የተዋጠ ነው። ምዕራቡ የታሸ ነው። ይሄ በደንብ መነገር አለበት። ይሄ ሲባል የሚያኮርፉ ሰዎች እኔ ወዳጄ የምለው ሰው ስልኩን አቁሞብኛል። ስንት ነገር የተነጋገርን ሰዎች አቁሞብኛል። ከጉሮሯቸው የገባውን ሙዳ ስጋ እጄን ፈልቅቄ ከትቼ እንዳወጣሁት ነው የሚቆጥሩት። ለምን የሚናደዱት? የኔ ጎጃም መግባት የኔ ዛ መግባት ምክንያቱም ወታደሩን ሁሉን ወስደው የሚመጣውን የአማራ ፋኖ ቅርጽ በዛ አድርገው ሌላው ለመዋጥ ነበር የመጡት። ስለዚህ ምስራቆች ናቸው። አሁን ይሄ ኦርቶዶክሱ አይደለም፣ በጣም የሚለፉት አይደሉም። ምስራቅ ላይ የገነገነ አለ፣ ሚዲያ ሰራዊት ያለው ገንዘብ ያለው ምንም ነገር ማድረግ የሚችል ኃይል አላቸው። ነገር ግን ያ ኃይል ደግሞ ከእግዚአብሔር አይበልጥም፣ ከቅዱሳኑ አይበልጥም። እግዚአብሔር በትኖታል፣ አሁንም ይበትነዋል። እግዚአብሔር አንጫጭቶታል፣ አሁንም ያንጫጨዋል። የአማራ ፋኖ ትግል ጤናማ የሚሆነው እነዚህ የአማራ ሾተላዮች በጎጃም ውስጥ የሰፈሩት በጎንደር ውስጥ የሰፈሩት የጎንደሩ እንደውም ኃይሉ እየደከመ እየተበተነ ነው። አንድ አለ ታግሼ ልክ እንደ አስረስ ማሬ አሁን የጎንደሩን ደግሞ የሚያውካል፣ የና ሀብቴን የሚያውካል። አንድ ቅማንቴ የፖለቲካው ቅማንት በአዴን ያስቀመጠው አንድ የትግራይ ሰው ጎንደሮችን አሁን ደግሞ እና ሀብቴን እነ ባዬን ለመበጥበጥ የተዘጋጀ ከና አበበ በለው ጋር የሚሰራ ሁለት ሰዎች አሉ። እነዛን ሁለት ሰዎች ደግሞ ከጮቄ ተራራ ወርጄ ራስ ዳሽን ላይ ወጥቼ አፈር ከድሜ ያበለዋል። አይለቀቅም። እኔ ሃይማኖቴ ነው፣ እምነቴ ነው። የአማራ ትግል ያድነኛል ብያለሁ። ማንም ምንም አባቱ ያመጣ። ስለዚህ አብይ አህመድ ያንን ከህዝቡ የሰበሰበውን ገንዘብ ምን ያደርገዋል? ይበትነዋል ማለት ነው። ይበትነዋል። ከዛ በኋላ ይሄ አክቲቪስቱ ሁሉ ምን ይላል? ዋይ ብሎ ያብዳል፣ ይጮሃል ማለት ነው። ከዛስ ሌላ ፖለቲካ ያመጣል። ጌታቸውና ደብረጽዮን ተጣሉ እና ምን ይጠበስ? አማራ ስራ ላይ ነው። ወሬውን በቀጠራቸው ሚዲያዎች በኩል ያጫጫዋል። ብልጽግና የለም ሰው ግራ ይጋባል ብሎ ነው። ግራ የሚጋባ የለም። ራሳቸው ግራ ተጋብተው ራሳቸው ግራ ሆነው ይቀራሉ ማለት ነው። ሲጣሉ የሚጮሁት በአማርኛ ነው። ደብረጽዮንም ወጥቶ የሚጮህ በአማርኛ ነው። ጌታቸው እንደዚህ አድርጎን ትክክል አደረባል እንደዚህ ዋይ ይላል። በትግርኛ ሲያቦካ ከርሞ ለለቅሶ በአማርኛ ይመጣል። ጌታቸውን በትግርኛ ናይተፈን ሲል ይቀርምና በአማርኛ ለለቅሶ ይመጣል። እንዲያርጌ እነሱ እንደዚህ አድርገው ከኤርትራ ጋር እየተነጋገሩ ነው። የፌደራል መንግስቱ ብዳው አማርኛ እንዳይነገር ቀብረነዋል ካሉ በኋላ አማርኛ ለለቅሶ ለልመና ያመጡበታል። ጃዋር መሐመድ ለቅሶውን በኦሮምኛ ያደርግና ሚስጥሩን በኦሮምኛ ያደርግና ለለቅሶ ጊዜ ይመጣል። የደንቢዶሎ ጉዳይ መውጣት አለበት፣ አብይ አህመድ እንደዚህ ማድረግ የለበትም ይላል። አማርኛማ የደንቢዶሎን ፕሬዝዳንቱን ላናገረችው
አማርኛ የደንቢዶሎ ዩኒቨርሲቲ ለመጀመሪያ ጊዜ ጽፎ ተናገረ በሴትና በወንድ አንቀጽ ቢሆን ማለት ነው ያጥለቀልቀዋል ከዛ ኦሮሞንና አማራን ለማጣላት ደግሞ ወይ አማራ ወይ ኦሮሞ ስም ከሁለቱ ብሔር በአንደኛው ሰው ይገላል ታዋቂ ሰው ይገላል አለቀ ከዛ ህዝቡ ምን ይላል እንዴት ብሎ ኦሮሞ ጓ ይላል እንዴት ብሎ አማራው ደግሞ ጓ ይላል ማለት ሲፈልግ ሰላሌ ጋር ሄድና ካሜራ አዘጋጅቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ እንዳረደ አድርጎ ያሳያል አሁን ደግሞ እንደ ቡርቴ አይነቷን ደግሞ አምጥቶ ልክ በኦሮሞ እንደተደፈረች እንደተገደል አድርጎ ድራማ ያሰራል ማለት ነው ይሁላ ግን የደረሰውን በደል የደረሰውን ግፍ አያስሽርም አያስነቅ አንተና አያስተውም ማለት ነው ከዛ ደግሞ ስስ ነገር ይፈልግና ሃይማኖት እስልምናና ክርስትናን ያባላና እስላሞቹ ጂሃድ ላውጁ ነው ምናም ብሎ ህዝቡ ጵር እንዲ እነ ሙጂባ ሚኖን እነ አህመዲን ጀበልን እና አቡበከርን ከዛ በኩል ከዚህ ማረግና እነ ፎይና እነማ ደሞ ሲጨቃጨቁ ያሳይና ከዛ በገሌዎቹ በኩል ወይ አሩሲ ላይ ያሳርዳል ወይ ምናም ላይ ያሳርዳል እንትን ይላል ማለት ነው እንግዲህ አሁን አብይ ባህር ዳር ሄዶ በሳይክል መከራውን አይቶ አደንዝጆአለው ያለው ህብረተሰብ በራሱ መንገድና ፕሮግራም ተመርቶ በቃ አማራ ደንግጧል አማራ ሞቷል ብሎ የኦነግ አክቲቪስቶች የወያኔ አክቲቪስቶች የብልጽግና አክቲቪስቶች ይሄው ሀገር ሰላም ነው ብለው አዋጅ አውጀው ባለበት ሰዓት እነ አስረስ ማአሬ ያልተሳተፉበት ሾተላዩ ያልገባበት የአማራ ፋኖ ራሱ ባቀደው በወታደራዊ ክፍሉ አቅዶ ዘመቻ አንድነት ብሎ ቁጭ ብድግ አደረገው አሯሯጠው ከመረው የአማራን መጥፋት የሚጠባበቁ አብይ ተሳካለት አልተሳካለት አማራን ጨረሰው አልጨረሰው ያደቀቅነው ነው በዜሮ ላይ ያስቀራቸው ነው ብለው እንደ ሻምፒዮንስ ሊግ ውጤት አይናቸውን ተክለው የሚከታተሉሉ አሁን ተነስተው ኦሮሞማ ተበላ የ150 እቅዳችን የ50 ዓመት ልፋታችን ጎርፍ በላው ስለዚህ ምን እናደርግ ይያሉ ኦቢኤን ላይ ኦኤምኤን ላይ ተሰብስበው ዋይ ይላሉ ሰርገኛ መጣ በርበሬ ቀንጥሱ ምን እናድርግ እንዴት እናድርግ ይላል አብይ አህመድ የሞቱን እኔ እነሸኔ እንዲያግዙት ሸኔም በሸኔም ስም በደንቢዶሎ አግቶ ሲጫወትባቸው የነበሩት የአማራ ተማሪዎችን ዶክመንተሪ በማውጣት ፋኖ ተናዶ ሸኔንም አጠፋዋለሁ ሲል ሸኔም ፋኖ ሲመጣ ያጠፋኛል በማለት ስጋት ውስጥ እንዲገባና ከዛ በስጋት ውስጥ ደግሞ ወደ አብይ ተጠግቶ ከአብይ ጋር ሆኖ ፋኖን እንዲመክት እንዲያግዘው ነው ማድረግ የሚፈልገው ማለት ነው ፋኖ ግን ይሄን ስለሚያቅ የደንቢዶሎን ብቻ አይደለም አማራ ላይ በእነ አብይ የደረሰበትን መናገር ቢጀምር በመላ ኦሮሚያ ያሉ የእድር ድንኳኖች በጠቅላላ አስወጥቶ የሚያስለቅስ ደረት የሚያስደቃ ሐዘን እንዳለ ስለሚያቅ የብርቱካንን ጉዳይ እንኳን በውስጡ ያለቀሰ ላይላዩን እንዳልተናደደ ሆኖ ጻጥ ነው ያለው የብርቱካን ጉዳይ ሲወጣ የተፈለገው አማራ ይንጫጫል ፋኖ መግለጫ ያወጣል ምናምን የለም ስራ ላይ ነው የ17ኛ ቀን ድል የ12ኛ ቀን ድል የ10ኛ ቀን ድል የዘመቻ አንድነት ሪፖርት ያደረገ ነው የሚያቀርበው አማራ ብልህ ነው አማራ ከፍታው ስብዕናው ከፍ ያለ ነው አማራ አስሬ ለክቶ አንድ የሚቆርጥ ነው አማራ በቀደዱለት ቦይ የሚፈስ አይደለም አብይም ፋኖ ለምን ሸኔ ላይ አልተናደደም በማለት እሪ ያለ ተመልከቱ ተናደደ አሁን አብይ በዘመቻ አንድነት የመጣን ፋኖ ጊዜ ገዝቶ መከላከያውን አጠናክሮ ለመመከት የባህር ዳሩንም በሳይክል መጦዝ ሰው ከቁብ አለመቅጠሩ ከእንደገና ደግሞ አንዴ ከግብጽ አንዴ ከሶማሌ እዋጋለሁ በማለት ወጣቱን ማፈሱም ገንዘብ አዋጡም ሴራውም ሰው ስለባነነበት የሚያደርገው ጣፍቶታል አሁን መደናገጡን ያዩት የነጃዋርም
አብይ ትንሽ ጊዜ አግኝቶ አይሉን ያጠናክር ዘንድ እና የሱም ሰዎች እንዲህ አይነት ወንጀል የሚጸየፉ ከደሙ ንጹህ ሰው እንደሆኑም ለማሳየት እና ቀሪው ኢትዮጵያውን ፋኖንም ግራ በማጋባት የውስጥ ዝግጅታቸውን በማድረግ በየቀኑ ደምቢዶሎ ብርቱካን ደምቢዶሎ ብርቱካን ደምቢዶሎ ብርቱካን እያለ አንድ አይነት ወሬ ያወራ ችክክ ብሎ አጀንዳዋ ላይ ተተክሎ ተሰክቶ ተቀምጧል። ጃዋር ሌላ አላማው ደምቢዶሎ ብርቱካን ሲል የሚውለው አብይ የሸኔን ኃይል ለመጠቀም የሚሰራውን ሴራ ስለሚያቅ ጃዌም ይሄንን የማይፈልግበት መንገድ ምክንያት ስላለው ዶክመንተሪው ላይ የታየውን ሸኔ አልፈጸመም በማለት በፈረንሳይኛ ሸኔ እኔን እንዳይቀየም በማለት ነው። ወንድሜ ለፋኖ ምንም አይነግረውም። ብታቅ አገር የመሰረተው አሁን በኮሪደር ምክንያት አማራ የሰራው መንገድ እያሰፋ እኔ ብቻ ነኝ አገር የገነባውት ለማለት ነው የሚላላጣው ስርዓቱ በራሱ ማለት ነው። ሁላችሁም እንደምታውቁት ፊደል ያስቆጠረው ጅብ ተሸክሞ አየሁት እጁ ላይ አድርጎ አየሁት ያልከው አማራው አረፍተ ነገር እንድትሰራ ጽሁፍ እንድትጽፍ መንግስት ሆነ ህዝብ አሳምነ ሀገር መርተ እንድትመራ ያደረገው አማራ ጠብቆ ያቆየው ቋንቋና ፊደል ነው። ስለዚህ አማራ ጌሙ ጨዋታው ገብቶታል። ስለገባው ዝም አሁን ኦሮሞዎቹ ልጆቻችን ምን ይያሉ ነው? በዚህ ጎርፍ ከተወሰዱ ያልቃሉ ካለቁ ደግሞ ኢትዮጵያን አንቀን እንደ ህዋት እንኳን ለመግዛት ኃይል አይኖረንም አንዱንም መግዛት አንችልም። ልጆቿን ጎጃም ገብተው ያለቁ ነው። ጎንደር ገብተው ያለቁ ነው። ወሎ ገብተው ያለቁ ነው። ሸዋ ገብተው ያለቁ ነው። መንግስት ደግሞ ሞቱ ማለት አይፈልግም። ሞቱ ማለት አማራ ገደለ ፋኖ ገደለ ማለት ውርደት ነው። ስለዚህ ምን እናድርግ? መከላከያ ውስጥ ያሉ የኦሮሞ ልጆች እንዳያልቁ ምን እናድርግ? ያለን አማራጭ ሌላውን ጥይት ማብረጃ ማድረግ ነው። የራሳችንን የሚከዳውን ከኋላ እንዲመቱ እንዲለቅሙና ከባድ መሳሪያ ላይ ያደረግን በዋናነት ግን በገንዘባችን የአማራ ሚኒሻን የአማራ አድማ ብተናን የአማራ ባንዳን ሚዲያዎቹን ጭምር አክቲቪስቶቹን ጭምር በመግዛት ጦርነቱን መመከት አለብን ብለው ነው ኦሮሞማዎቹ የተዘጋጁት። ሰሞኑን የምታዩት የአማራ ሚኒሻ ምረቃ ነው። የአማራ አድማ ብተና ምረቃ ነው። የአማራ ምናምን ነው። ፋኖ አማራ ሚኒሻና አማራ አድማ ብተና መጥቶ ቢመጣለት የሚገለው ማንን ነው? አባቱን ነው፣ ወንድሙን ነው፣ እህቱን ነው፣ አጎቱን ነው። የሚያልቀው ማን ነው? አማራው ነው። አማራው ነው። ስለዚህ አማራው መስራት አለበት። ሚኒሻው ላይ አድማ ብተና ላይ መስራት አለበት። አማራ አድማ ብተናና አማራ ሚኒሻ ላይ ደግሞ አማራ ክልል ሆነው የሚገቡት ምኖች ናቸው? የፖለቲካው ቅማንት የትግሬ ዲቃላ ጎንደር፣ የፖለቲካው አገውና የፖለቲካው ትግሬና የኦሮሞ ዲቃላው አገው ሸንጎ የሚባለው ጸረ አማራ ቡድን ናቸው። በአብዛኛው የአማራ አድማ ብተናንና ሚኒሻን የሚቀላቀሉት ማለት ነው። አማራ መበቀል ስለሚፈልጉ ፋኖ መበቀል ስለሚፈልጉ ማንነታቸው ሌላ ስለሆነ አናሳነታቸው የበታችነት ስለሚሰማቸው በሁሉ ነገር ስለሚቀኑ አማራ ወደፊት መምጣት አማራ አገውና አማራ ወደፊት መምጣት የለባቸውም ብለው ስለሚያስቡ እነዚህ የዲቃላው ፓርት ይሄንን ይሰራል ማለት። ይሄን ስናገር ዶክተሮች አሉ፣ ፕሮፌሰሮች አሉ። ዲቃላነት ውስጣቸው ያለ ይበሳጩብኛል፣ ይናደዱብኛል፣ አረፋ ይደፉብኛል፣ ይደፍቁብኛል። ለምን ባናት አትተከልም? እውነቱ ይሄ ነው። አማራ ፋኖ እስካሁን ተገሎ ሬሳው አስከሬኑ ታይቶ አይታወቅ። ሁለት ቢሞት አንድ ቢሞት አማራ ፋኖ በስተት ሸዋ ላይ ተገሏል። አማራ ፋኖ በቀደምለት ከምዕራብ ጎጃም ከሰሜን ጎጃም የመጣው አስረስ ማአሬ የሚመራው ፋኖ በመረጃ እጦት ሬሳው አደባባይ ላይ ተሰጥቷል። አላሳያችሁም? አልለጥፈውም ብዬ ነው። አልለጥፈውም። ይሄ ለምንድን ነው? ናትናኤል ነው ወዲያው እንዲያወጣ የተደረገው እና በጀበለው 5ኛ ክፍለ ጦር የሚባለውን ሽባ አድርገው
በታት ነው ሽባ አድርገው ከዛ ሳሁን የአማራ ፋኖ እንዲ ሰው ያለቀበት ነው ለማስባል ምስኪኖች ንጹህ የአማራ ልጆችን የጎጃም ልጆችን ምስራቅ ጎጃም ላይ መከላከያ ገሎ ከተማ ውስጥ አስከሬናቸውን አስጥቶ ህዝብ መጥቶ ፎቶ እንዲያነሳቸው አድርጎ እነ ናትናኤል በቴሌግራም ገጻቸው እንዲበትኑ ታደረገ ምንድነው የተፈለገው የአማራ ፋኖ ትግል እያለቀ ነው አማራ እያለቀ ነው ለማስባል ማለት ነው ይሄ በጎንደር ሆኗል አልሆነም ይሄ በጎጃም ሆኗል በምስራቁ በምዕራቡ አልሆነም በሰሜኑ አልሆነም ባገው ምድር ሆኗል አልሆነም በወሎ ሆኗል አልሆነም በሸዋ ሆኗል አልሆነም በምስራቅ ጎጃም አሁን ለምን ተደረገ በዚህ ተስፋ የሚቆርጥ የለም ለሞቱ ታዝናለሁ አስረስ ማሬን እነ ማሪሸትን አማራ ጄኖሳይድ አልተፈጸመበትም ብለው አማራን የሚመሩት ሰካራሞች የሚመሩት የአማራ ፋኖ የሚያመጣውን በደረሰበት ነገር ምንም እንትን አለም ነኝ ስለዚህ ለዚህ ስኬት ዋናውን ስራ የሚሰራው እንደነገርኳችሁ መሳይ መኮንን ነው መሳይ መኮንን ላይ አተኩሩ ነግሬያችኋለሁ መሳይ መኮንን ላይ አተኩሉ የእስክንድር ቡድን ፋኖ በላያችሁ ላይ አንድ ሊሆን ነው ሊውጣችሁ ነው በማለት የሞተውን የእስክንድርን ቡድን ነፍስ ዘርቶበት ፋኖን ሊበታትን ጠላት መግቢያ ቀዳዳ ያገኝ ዘንድ ያ የባለፈው የአፍሪካ ህብረት ምናምን ተገናኝቷችሁ የነበሩት ጉዳይ እንዴት ሆነ በማለት እንደ እባብ በደረቱ እየሄደ መርዙን ለመርጨት እየተሯሯጠ ነው ምናልባትም ዛሬ ነገም ሴራውን ይሰራል ጥያቄው ወሬውን ሁሉ እያንዳንዱ ሰው እንድትከታተሉት ነው ኮሜንቱን ስለሚዘጋ እንድትጠይቁት ነው ስልኩን አስቀምጥላችኋለሁ ሌላ ጊዜ መሳይንም በየገባችሁ ጠይቁታላችሁ መሳይ መኮንን ለምን ለደቡብ የማይጮኸው በደቡብ ሰው እያለቀ ነው በወልቂጤ ሰው እያለቀ ነው በጉራጌ ሰው እያለቀ ነው በደቡብ በአርባ ምንጭ ሰው እያለቀ ነው አዎ እሱ የደቡብ ሰው ነው ይሄ የሻቢያ ቅጥረኛ የሻቢያ ወኪል ምንድነው 24 ሰዓት የአማራ ፋኖችን ለመበታተን ይሄንን ያህል የሚንቀሳቀሰው ስለዚህ በደንብ ልታውቁበት ይገባል በደንብ እኔ ምነግራችሁ ነገር ዝም ብሎ እንትን እንድትሉት አይደለም እቺ ቅድሟን አስምሩባት ማዓዛን ጠይቋት ማዓዛ መንግስት ቢለቅሽ አማራ አይለቅሽም አማራ ቢለቅሽ መንግስት አይለቅሽም ምን ማለት ነው ፋኖች ወዳሉበት ልደብቅሽ ተመልከቱ ያው በፈረንሳይኛ እኮ አብይ ሴራ ፋኖ በኢትዮጵያ ዘንድ ወንጀለኛ የወንጀለኛ መደበቂያ ነው የሚል ስዕል